ኢየሱስ ወዲያ ማንም ሊወደኝ አይችልም። ከኢየሱስ ወዲያ ማንም ሊወዳቸው አይችልም። እና ለመገንዘብም ለመረዳትም ለማወቅም የሚያዳግት መውደድን ይወደደ ወዶናል። እንዲወደኝ አልለምነውም፣ ወዶኝ ነው ያመጣኝ። ምን ያህል እንደወደደኝ ግን እለምነዋለሁ እንዲገባኝ። ከመረዳት ግን በላይ ነው። የወደዳቸውን ከነፍሱን አሳልፎ እስኪሰጥ ድረስ ወደዳቸው። ምን ማለት እንደሆነ ጨርሶ አልገባንም፣ የተወሰነ ገብቶናል። ስለዚህ መውደድ የተወሰነ የነገረን ወንድማችን ሐዋርያው ቅዱስ ጳውሎስ ኤፌሶን 3 ላይ ትዝ ይላችሁ። ለኤፌሶን ቤተ ክርስቲያን በተደረገ ጸሎት ላይ ነው ፍቅሩን ጳውሎስ እየጸለየ ነው። ጸሎት ነው ባይዘው። አሁን እየሰበኩት ነው። ጳውሎስ ተንበርክኮ ነው የሚለው እና አባትነት ሁሉ ከሚሰየምበት ከፊት እንበረከካለሁ አለ። እንደምታውቁት እነሱ ተንበርክከው አይጸልዩም። ፊታቸውን ወደ ግድግዳ አዙረው ቆመው ነው የሚጸልዩት። ከተንበረከኩ ነገሩ በጣም ከባድ ነው እና ጳውሎስ አባትነት ሁሉ ከሚሰየምበት ከፊት ምን ማለት ነው? አባትነት የሚሰየም ማለት ሶርስ ነው ማለት ነው። ምንም ተጠይቆ አይጠፋም ነው። ስለዚህ አሁን የምጸልየውን ጸሎት የትም አላገኘውም። እሱ ግን የሁሉ ምንጭ ስለሆነ እሱ ብቻ ሊሰጥ ስለሚችል እንበረከካለሁ አለ። አሁን ወደ ጎን አስተምሬ አላመጣውም፣ የሚሰጠው ነው አለ። ምንድነው ሲሉት እንግዲህ ጸሎቶቹን ይጸልያቸዋል። እኔ ፍቅርን ብቻ ላውራ። ምክንያቱም ምንድነው የሚላቸው? በሰውነታችሁ በመንፈሱ እንድትጠነክሩ አይደለም የሚላቸው። ቀጥሎ ክርስቶስ በልባችሁ በእምነት እንዲኖር ወይንም እንዲያድር። ሰዎቹ በጌታ ናቸው ባይዘው የሚጸልይላቸው ጸሎት ግን ክርስቶስ በልባችሁ በእምነት ይደር፣ ይንሰራፋ ወይንም ይውረሳችሁ የሚል ትርጉም አለው። ከዛ ቀጥሎ ስርና መሰረታችሁ በፍቅር እንዲጸና rooted and grounded። ይሄ ስርና መሰረት ባይዘው ሰብስትራክቸር ነው፣ ሱፐርስትራክቸር አይታይም። የመጨረሻ ኮስት የሚያደርግ ግን እሱ ነው። ጉልበትን የሚጨርሰው አቅምን የሚጨርሰው አይተ እማታደንቀው የቤቱ መሰረት ነው። ስርና መሰረታችሁ በፍቅር ይጸና ዘንድ ይሄ ልመናዬ ነው አለና በምን አይነት ፍቅር ሲሉት ጳውሎስን በክርስቶስ ፍቅር ከፍታው፣ ጥልቀቱ፣ ርዝመቱና ስፋቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ ብቻ አይደለም የሚለው፣ ከቅዱሳን ጋር የመገንዘብ ኃይል እንዲኖራችሁ ነው የሚለው። ለብቻ ስለማትችለው እከሌ የገባውን ያስረዳኛል፣ እኔ የገባኝን እነግረዋለሁ። ለብቻ አትችለውም። ይሄ ምንም ብዙ አይደለም አሉ። ፔጁ ይፈነዳል፣ ተጽፎ ያልቃል። አትችለውም። ከመረዳት ስለሚያልፍ ከቅዱሳን ሁሉ ጋር የመገንዘብ አቅም እንዲኖራችሁ ከመታወቅ የሚያልፈውን ይህንን ፍቅር እንድታውቁ። ይሄ ምን ይባላል? ፓውሊያን ፓራዶክሲቲ ይባላል። የሚጋጭ የጳውሎስ ትምህርት ይባላል። ከመታወቅ የሚያልፋልና እወቁት። በአይምሮ አውርደ ልታብራራው አትችልም። መንፈስ ላይ ብርሃን ሆኖ ግን ይቀመጣል። ሪዝናውት አታረገውም። እንደወደደ እርግጠኛ ነህ፣ እንደሞተልህ። ለዚህ ፍቅር ምላሽ እሞትለታለሁ ትላለህ። የት ድረስ ነው የወደደ ብትባል ገብቶሃል፣ አታብራራውም።